ብሩኬ እንደዚህ አፍ አውጥቶ ገረፍ አያደርገውም ነበር። በብሩኬና በሃይሚ መሃል የማይሆን ቁርሾ ለመፍጠር የሚፈጥሩ ሰዎች እንዳሉ ብሩኬ ቢብስበት ነው የተናገረው ብዬ አምናለሁ። ቅመሜ ለይቶ ምናምን የሚናገር ሰውና እንደዚህ አይነት ነገሮች እኔ ላይ ሀፕን አያደርጉም። ቅመሜ ልጣላትም ልጠላትም ምንም ልላትም አልችልም። ዛሬ ብሩኬ ልቡን የተናገረው ስለ ሃይሚ ያለውን አመለካከት በውስጥም ሆነ በሶሻል ሚዲያ ላይ ብሩኬና ሃይሚን ለማስከፋት ጥረት የምታደርጉ ሰዎችን ዛሬ በደንብ አድርጎ ነው የነቆራቸው። ምን ያህል እነሱ ላይ ተጽዕኖ እያሳደረ እንደሆነ ስለነሱ መጥፎ ነገር ማውራት፣ ስለነሱ የማይሆኑ ቃላቶችን ማውራት እንዲሁም ስለነሱ የማይሆኑ ሁኔታ ውስጥ ናቸው ብሎ የሚያወሩ በቅርብም በሩቅም ያሉ ሰዎች በዚህ ጉዳይ ላይ ተሰማርተዋል። ግን እንደ 2 ዓመት ይዞ ነገር ሊኖር ይችላል ብዬ አስባለሁና እንግዲህ ቤተሰብ እዚህ ጋር ቃላት እያጠረው ቃላቶች እያጠሩት እዚህ ጋር ሊናገር የፈለገው ብሩኬ ማለት ነው። ለሃይሚ ብሩኬ እንደምታውቁት ወርቅ ገዝቶላታል፣ እንዲሁም ቤት ገዝቶ ሰርፕራይዝ አድርጓታል። ይሄን ሁላ ነገር አድርጎልኝ እንዴት አብሬው አልተኛም የሚለውን አስተሳሰብ ሃይሚ አይምሮ ላይ አለ ወይስ የለም የሚለውን ነገር ለመፈተን ነው ብሩኬ እንደዚህ ሊያደርግ የቻለው ማለት ነው። አብረን እንተኛ ያለበትን ምክንያት ይሄ ነው። ምክንያቱም ቤተሰብ አሁን ለአንድ ሰው የሆነ ነገር ስታደርጉለት በቃ ብዙ ነገር የሆነ ነገር ስታደርጉለት በምላሹ የሆነ ነገር ከኔ ፈልጎ ነው ብሎ ያስባል አንዳንድ ሰው ማለት ነው። ሁላችሁም አይደላችሁም፣ ግን አንዳንድ ሰው የሰው ባህሪ ይለያያል። አንዳንድ ሰው እንደዛ ያስባል። በምላሹ ምን ላደርግ ነው ለዚህ ሰው ብሎ ያስባል፣ ያስጨንቀዋል። ውለታ በቃ ሁሉን የሆነ ነገር ሲደረግለት እንደ ውለታ የሚቆጠር ሰው አለ። ይሄንን ነገር ነው ብሩኬ ሊያሳየን የፈለገው። ገባችሁ ቤተሰብ? አሁን ሃይሚ በሴትነቷ ምን ያህል እንደማትደራደር ወርቅ ስለተሰጣት እንዲሁም በቤቱ ሰርፕራይዝ ስለተደረገች ራሴን አሳልፌ ለብሩኬ መስጠት አለብኝ ብላ እንዳታስብ ነው ይሄንን ነገር ብሩኬ ሊያደርግ የቻለው ማለት ነው። እንዲሁም ሃይሚ አላሳፈረችውም ቤተሰብ። አብረን እንተኛ ሲላት እሺ አላለችም፣ ኖ ነው ያለችው ቤተሰብ። ምክንያቱም ሴትነት በጣም ክብር እንዳለው እሷም ለሁሉም አስተምራለች ብዬ አምናለሁ። ለብዙዎቻችን ማለት ነው ምን ያህል የሴት ክብር ትልቅ እንደሆነ አሳይታለች። ምክንያቱም አንድ ሴት ልጅ የሆነ ነገር ስለተደረገላት የሆነ ነገር ጊፍት የሆነ ስጦታ ስለተሰጣት ብቻ ራሷን አሳልፋ ለወንድ ልጅ መስጠት አለባት ብዬ አላምንም። ሁሉም ነገር በጊዜው ፈጥሮታል ይላል መጽሐፉም። ስለዚህ ሁሉም ነገር በጊዜው ሲሆን ነው ጥሩ